ሰላም። ሰዎች ስለኛ እንዲያውቁ እንፈልጋለን። የእኛን ነገር ተረድተው እንዲያግዙን እንፈልጋለን። የዲያብሎስ ስራ እኛን ከሰዎች ጋር ማጣላት፣ ሰዎች የእኛን ነገር ተረድተው እንዲያግዙን ማድረግ፣ ከሰው ጋር ማጣላት። ስለዚህ እኛም ያንን ተረድተን ሰዎች ጋር የምንጣላበትን መንገድ ማስቀረት ካልቻለን ሰይጣንን መፋለም አይቻልም። ስለዚህ ሰዎች ስለኛ የሚያደርጉት ነገር ወይም ስለኛ ምላሽ የሚሰጡት እኛ ላይ ያለው መንፈስ ስለኛ የሚነግራቸው። ስለዚህ እኛ ላይ ያለው መንፈስ ምን አይነት መንፈስ? ጥሩ መንፈስ ካለን እኛ ላይ ያለው ጥሩ መንፈስ ከሆነ ለሰዎች ጥሩ የሆነውን ነገር ይነግራቸዋል። ያኔ ግርማ ሞገስ በሰው መወደድ ይመጣል ማለት ነው። ግን እኛ ላይ ያለው መንፈስ እርኩስ መንፈስ እኛ ላይ ያደረ እንደሆነ ለሰዎች ሂዶ እርኩስ ነገር ነው የሚያቀብላቸው። የእርኩስ መንፈስን እየተቀበሉ ሰዎች ደግሞ ለኛ ጥላቻ እንዲያድርባቸው፣ እንዲጠራጠሩ፣ እንዲፈሩ፣ እንዲርቁን ያደርጋል። ሰዎችን መቀየም፣ ማኩረፍ፣ ማስፈል። ሰዎች ስለኛ የሚያደርጉት ነገር እኛ ላይ ያለው መንፈስ የሚነግራቸው። ስለዚህ እኛ ላይ ያለው መንፈስ የሚነግራቸውን የሚያስተጋቡ ከሆነ ከነሱ ጋር ለምን ትጣላለህ? ማኩረፍም አያስፈልግም። ሰላም ሲሉ ሰላም ሲያኮርፉ ስለማያውቁ ነው እያል እየሳክ ጠላት ዲያብሎስን ድል ትነሳዋል። ካልሆነ ለነሱ ምላሽ እየሰጠ እያኮረፍ እየተበሳጨ እንደሱ እንደዚህ ያሉኝ፣ እንደዚህ ሆንኩ፣ እንደዚህ ያሉኝ፣ ሰዎች እኔን አይወዱኝም፣ ይጠሉኛል እያልክ ራስን የባሰ መከራ ውስጥ ትጨምራል። ያ የማን ደስታ ነው? የዲያብሎስ ደስታ ነው። ለዲያብሎስ ደስታ በፍጹም መስጠት አያስፈልግም። የዲያብሎስን ደስታ መስበር፣ እሱን ማበሳጨት ነው ያለብን።